የመስቀሉ ኃይል፣ የቃሉ ኃይል፣ የእምነት ኃይል። እነዚህን ሶስቱን ሐሳቦችን በጥቅሉ በውስጡ ለመመልከት መጀመሪያ በሐዋርያው ጳውሎስ ቃል እንጀምራለን። ሐዋርያው ጳውሎስ በሁለተኛው ምዕራፍ አሁን በተቀስኩት ለጋላትያ በጻፈው ሁለተኛው ምዕራፍ ብዙ ነገርን እያለ መጥቶ ለዛሬ የተመረጠልንን ክፍል ሲናገር ከቁጥር 19 ጀምሮ እኔ ለእግዚአብሔር ሕያው ሆኜ ይኖራለሁ፣ ለሌላ ነገር አልኖርም። ከክርስቶስ ጋር ተሰቅያለሁ። ለእግዚአብሔር ሕያው ሆኜ ሊኖር አሁን ከክርስቶስ ጋር ተሰቅያለሁ። ከዚህ በኋላ እኔ ጳውሎስ የክርስቶስ ሐዋርያ በምድር ላይ እኔ የሚኖረው ኑሮ ለራሴ የሚኖረው ሳይሆን ለክርስቶስ የሚኖረው ነው። በመስቀሉ ኃይል፣ በእምነት ኃይል፣ በቃሉ ኃይል ለክርስቶስ የሚኖረው ነው። ለእግዚአብሔር ሕያው ሆኜ የሚኖረው ኑሮ ነው። ሌላው ተስፋ አያድርግ፣ ከክርስቶስ ጋር ተሰቅያለሁ ይላል። የመስቀሉ ኃይል፣ የቃሉ ኃይል፣ የእምነት ኃይል በጳውሎስ ሕይወት የሰራ ከጳውሎስ ወርዶ ደግሞ ባለፉት 2000 ዓመታት በዓለም ላይ ሁሉ የሰራ ባለፉት 100 ዓመታት ደግሞ ምዕራባውያንን፣ ስዊድኖችን፣ ኖርዌጂያንን፣ ዴንማርኮችን፣ ፊኒሾችን እያሰባሰበ በኢትዮጵያ ምድር አንድ ወንጌል እንድንሰራ፣ አንድ ታሪክ እንድንጽፍ፣ አንድ ታሪክ እንድናነብ ያደረገ የመስቀሉ ኃይል፣ የቃሉ ኃይል፣ የእምነት ኃይል ከእግዚአብሔር ለቤተ ክርስቲያን ተሰጣት። እኛም የተረከብነው ይህንን ሶስት ነገር ነው። እኛም የምንኖረው ይህንን ሶስት ነገር ነው። የዛሬ ቃል ይህንን ነው የሚናገረው። ወደ እርሱ እንሄዳለን። አጭር ጸሎት እንጸልይ፣ እግዚአብሔር እንዲያስተምረን። ቅዱስ 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 አምላካችን እግዚአብሔር ሆይ በዕድሜያችን ላይ ዛሬን አዲስ ቀንን ጨምረህልን፣ ጤናንና ሰላምን አዘህልን፣ ሁሉን አዘጋጅተህልን በቅዱስ ቤትህ ከቅዱሳን ወገኖቻችን ጋር አንድ ላይ ሆነን ቅዱሱን አምላካችንን እግዚአብሔርን አንተን እንድናመልክ ሁሉን ስላመቻቸህልን፣ ስላዘጋጀህልን፣ ስለፈቀድክልን፣ ለዚህም ስላበቃህን፣ ስለባረካን ክብር ምስጋና በልጅ በጌታ በኢየሱስ ክርስቶስ ስም ለአንተ ይሁን። በዚህ ባመቻቸህልን እድል ደግሞ አሁን ሕያው ቃልህን ልንማር ቀርበናል። ከዛሬ 2000 ዓመት በፊት ሕይወታቸውን ተጠቅመህ ሥራ በሠራህባቸው መልእክተኞችህ አፍ የተናገርከውን ቃል በልጅህም በጌታ በኢየሱስ ክርስቶስ አፍ የተናገርከውን ቃል ተመዝግቦ ቁጭ ብሎ ላለፉት 2000 ዓመታት ለዓለም ሁሉ ሲናገርና ሥራ ሲሠራ ያሳለፈውን ቃል ልንማር ቀርበናልና በቅዱስ መንፈሴ ኃይል እንድታስተምረን ቃሉን ለክብርህ፣ ጊዜውን ለክብርህ፣ ለእኛ በረከት እንድታረግ በጌታ በኢየሱስ ክርስቶስ ስም እንለምናለን። ክብር ሁሉ በሰማይ በምድር ለአንተ ይሁን። የክፉ ሁሉ ጉልበት ይፍረስ በጌታ በኢየሱስ ክርስቶስ ስም አሜን። ጌታችን ኢየሱስ ክርስቶስ በምድራዊው አገልግሎቱ ማጠቃለያ ወቅት ካደረጋቸው ብዙ ነገሮች መካከል 3 ነገሮችን ብቻ አነሳላችኋለሁ። አሁን ወደ ሐዋርያው ጳውሎስ ልንመጣ፣ ወደ መስቀሉ ቃል ኃይል፣ ወደ እምነት ኃይል እና ወደ ቃሉ ኃይል እስክንመጣ ወይም ልንመጣ መጀመሪያ ጌታ ኢየሱስ ክርስቶስ እነዚህን ነገሮች ለዓለም እንዲያስተላልፉ፣ እንዲያስተምሩ ለሐዋርያት አሳልፎ ሲሰጥ በአገልግሎቱ ማጠቃለያ አካባቢ 3 ነገሮችን አድርጓል። አንደኛው ወደ እግዚአብሔር አብ ጸለየ። በዮሐንስ ወንጌል ምዕራፍ 17 ላይ ተመዝግቦ እንደምናገኘው የአገልግሎቱ ማጠቃለያ ወቅት የሚመስለውን
መልእክት በጸሎት አስተላልፏል። ለአብ አደራ እየሰጠ ሰባት ነገሮችን አንድ አድርጎ የያዘ ቃል ይዛ ይገኛል። በዮሐንስ ወንጌል ምዕራፍ 17 ከቁጥር 20 እስከ 26 ድረስ ባለው ክፍል አንደኛ ይላል፣ አባቴ ሆይ እኔን በወደድካኝ መጠን በእኔ የሚያምኑትን ወደድካቸው ይላል። ሁለተኛ እኔን የወደድካኝና እነርሱን የወደድካቸው ይህ ወሰን የሌለው ፍጹምና እውነተኛ ያንተ ፍቅር በእነዚህ በእኔ በሚያምኑት ትሁን ይላል። ሶስተኛ በዚህ ፍቅር እርስ በርሳቸው ተፋቃሪዎች ብቻ ሳይሆኑ አንድ እንዲሆኑ አድርጋቸው ይላል። አራተኛ እኛ ይላል አብና ወልድ አንድ እንደሆን እነዚህ በእኔ የሚያምኑና ይህንን ወንጌል የሚሰሙ ሁሉ በዚህ አይነት በእኔና በአንተ በአብና በወልድ መካከል ባለው አንድነት አይነት አንድ እንዲሆኑ፣ ያ ልዩነት የሌለው ፍጹም ሕያው አንድነት ማለት ነው። ወደዚያ አንድነት እንዲገቡ በዚያ አንድ እንድታረጋቸው ይላል። አምስተኛ እኔ በእነርሱ ሆኜ እነርሱ በእኔ ሆነው አንተ ደግሞ በእኔ ሆነ ተወራርሰን ተዋሂደን አንድ ሆነን ምእመናን ከእኛ ጋር በአንድ ፍጹማን እንዲሆኑ ይህንን አደራ ሰጠሁህ ይላል። አለፍ ብሎ ደግሞ ስድስተኛ ያልኩት ፖይንት እኔ በዚህ በአንድነት በፍጹም ክብር ከእኛ ጋር ፍጹማን ሕያዋን እንዲሆኑ በመስቀሉ በወንጌሉ በእኔ ሥራ በስሜ ለሚያምኑ ሁሉ በምድር ላይ ያሉት ክብሬን ሰጥቻቸዋለሁ። የኔ ክብር በእነርሱ ላይ አለ። የሰጠኸኝን ክብሬን ይዤ እየተመለስኩ ነኝ አይደለም፣ ለምእመናን ክብሬን ሰጥቻቸዋለሁ። ስለዚህ ይህን ክብር ተላብሰው የሚኖሩ ምእመናን በእኔ የሚያምኑ ክርስቲያኖች የክርስቶስ ወገኖች በዚህ የሚያበቃ ሳይሆን ክብራቸው ወደፊት አሁን እኔ ወደ አንተ በሚመጣበት በሚጠብቀኝ ሕያው ክብሬ ከእኔ ጋር ከብረው እንዲኖሩ ከእኔ ጋር በአንድ ስፍራ እንዲኖሩ ክብሬን እያዩ እነርሱም በእነርሱ ድርሻ ክብራቸው እየከበሩ በክብር ከእኛ ጋር እንዲኖሩ በዚህ ታሪካቸው እንዲፈጸም በአንድ በዚህ ፍጹማን እንድንሆን ይህንን አደራ ሰጠሁህ ይላል በጸሎቱ ለምእመናን ሲጸልይ ማለት ነው። ይህ ለምእመናን ጌታ ኢየሱስ ክርስቶስ የጸለየው ጸሎት ከሆሳዕና ጊዜ ከያኔ እስከ መራናታ እስከ ዳግም ምጽአቱ ድረስ ላሉ ምእመናን ሁሉ ዋስትና የሚቆም የጸሎት ቃል ማለት ነው። ይህንን ለእግዚአብሔር አጥብቆ ይህንን ልብ የሚያጠፋ አይነት ምእመናንን ከአብና ከወልድ ጋር አንድ የሚያረግ አይነት ብርቱ ጸሎት ጸልዮ አደራ ለእግዚአብሔር ሰጥቶ ከጨረሰ በኋላ ሁለተኛውን ያደረገ የሚመስለኝ በሲኩዌንሱ በአዲስ ኪዳን ሳየው ታላቁን ተልእኮ ለደቀ መዛሙርት መስጠት ነው። ለደቀ መዛሙርት ታላቁን ተልእኮ ሰጣቸው። እንግዲህ አለ አሁን ወደ ዓለም ሁሉ ሂዱ፣ ከይሁዳ ጀምሩ፣ ሰማርያ ሂዱ፣ ከዛም እስከ ምድር ዳር ድረስ ሂዱ። ይህንን ወንጌል በምድር ላይ ስበኩ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ከናንተ ጋር ነኝ ብሎ ታላቁን ተልእኮ ሰጣቸው። ከሰጣቸው ጋር ደግሞ አያይዞ እንዲህ አላቸው፣ በፍቅር ጀምሩ። የኔ የምትሆኑ ከሆነ የኔ ደቀ መዛሙርት የምትሆኑ ከሆነ በዓለም ላይ ካለው ሕዝብ የናንተ ልዩነት የምታየው የኔ ደቀ መዛሙርት የመሆናችሁ ምስጢር ለዓለም የምታየው እና ወንጌሉንም የሚያበስረው እኔ እንደወደድኳችሁ እናንተ ስትዋደዱ ነው። መለያችን ፍቅር ነው። መስቀል ያሸከመን መለያ፣ መለኮትን ሥጋ ያለበሰው መለያ፣ መለኮትን መከራ ያበላው
ቅድም መዘምራን ሲዘምሩልን ነበር በሁለተኛው መዝሙራቸው ላይ የአዳምን ልጆች ፍዳ ዋጋ ለመክፈል ራሱን በመስቀል ላይ ያዋረደ። ለምን አዋረደው? ፍቅር። ለምን? ለማዳን፣ አበሳቸውን ለማስወገድ ለማዳን። በምን መጣ? በፍቅር። እውነተኛ የአብ ፍቅር ብሎ በዚህ በዮሐንስ ወንጌል ምዕራፍ 17 ላይ በተጻፈው ጸሎቱ ላይ እንደተናገረው ጌታ ኢየሱስ ክርስቶስ በዚህ ፍጹም ፍቅር ነው እኔ ከሰማይ የመጣሁት፣ ይህን ፍቅር ይሰጣችኋለሁ፣ በእኔ የሚኖር በእኔ የሚያምን እኔን የሚያገለግል የመጀመሪያው መለያውና ተልእኮው ፍቅር ነው። ፍቅር ነው፣ እውነተኛዋ የእግዚአብሔር ፍቅር፣ በመስቀል ላይ የተገለጠ ፍቅር። ስለዚህ በእኔ የሚኖር በዚህ ፍቅር ይኖራል። በዚህ ፍቅር ሲኖር እኔ የማደርገውን ያደርጋል። ያኔ ምን ይሆናል? ምድር እናንተ ደቀ መዛሙርቴ መሆናችሁን ታውቃለች፣ ሕዝብ ያውቃል፣ ይከተላችኋል፣ ወደ መረባችሁ ወደ መርከባችሁ ይሰበሰባል። የምንማርከው በጉልበት አይደለም፣ በፍቅር ነው። ስለዚህ ፍቅርን ኑሩ አለ። ፍቅርን ኑሩ። እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተዋደዱ። መለያችን ምእመናን አብ ወልድ መለኮትና ምእመናን አንድ የመሆናችን ምስጢር የሚገለጠው በሰማይም በምድርም ሁላችን በእውነተኛ አንድ ሕያው በመስቀል ላይ በተገለጠው ፍቅር ስንኖር ነው። ፍቅር አለ። መዘምራን ቅድም ይሄን ሲያጠብቁልን ነበር። መዋደድ አለብን። አው መዋደድ ስጦታም ነው፣ በረከትም ነው፣ ትእዛዝም ነው ከመለኮት ለምእመናን ማለት ነው። ይህን ትእዛዝ ከሰጣቸው በኋላ ሶስተኛ ነገር አደረገላቸው። ይሄ ትእዛዙ ሁለተኛው ሆኖ ሶስተኛው የመንፈስ ቅዱስን ሙላት የመንፈስ ቅዱስን ስጦታ ሰጣቸውና መንፈስ ቅዱስ በምእመናን ላይ 120ዎቹ በኢየሩሳሌም ጌታ ኢየሱስ እንዳዘዛቸው ተሰብስበው እየጠበቁ የመንፈስ ቅዱስ ስጦታ የሚመጣበትን ቀን እየጠበቁ እያመለኩ እያሉ በጴንጤቆስጤ ቀን መንፈስ ቅዱስ በላያቸው ላይ ወረደ። መንፈስ ቅዱስን ተሞሉ። ወንጌል መስበክ ጀመሩ። የፍቅር ሕይወት ቀጠሉ። የመጀመሪያዋ ቤተ ክርስቲያን በመንፈስ ቅዱስ ተሞልታ ወንጌልን ማገልገል ስትጀምር በፍቅር ነው የጀመረችው። ሐዋርያት ሥራ ምዕራፍ 2 ምዕራፍ 3 ምዕራፍ 4 ላይ አላፈለፍ ያሉ ቁጥሮች በደንብ ይመሰክሩልናል እንዴት በፍቅር እንደጀመሩ፣ እንዴት በፍቅር ይሄዱ እንደነበሩ። በመንፈስ ቅዱስ ተሞልተው የነበሩ ሁሉ በጌታም በኢየሱስ ክርስቶስ ያመኑ ሁሉ በቁጥር ጥቂት ቢሆኑም አንድ ልብ ነበራቸው ይላል። አንድ ሐሳብ ነበራቸው ይላል። ይዋደዱ ነበር፣ ይከባበሩ ነበር። ከዚህም የተነሳ የራሱን የሚፈልግ አልነበረም። ሁላቸው ለሌላው ራሱን የሚሰጥ እንጂ የሌላው ጉዳይ የሚገደው የክርስቶስ ልብ የነበረው እንጂ ስስታም አልነበረም፣ ምቀኛ አልነበረም፣ እንደ ቅንቅን የሚቆረቁር አልነበረም። አንድ ልብ፣ አንድ ሐሳብ፣ አንድ ፍቅር ነበራቸው ይላል። ከዚህም የተነሳ የራሱን የሚፈልግ የለም። እየሮጡ እየሄዱ ያላቸውን እየሸጡ እያመጡ ለደቀ መዛሙርት እያስረከቡ፣ ለሐዋርያት እያስረከቡ ለሚፈልግ ሁሉ እንደ ፍላጎቱ እንዲሰጡ ያደርጉ ነበር። ምን ነው ድህነት አያስከትልም እንደ? ያላቸውን እየሸጡ እየጨረሱ እያመጡ ለሌለው ሲሰጡ ለነርሱስ ነገ የሌለ አይሆንም እንደ? አይሆንም። ዋስ ጠበቃ አላቸው። ትእዛዙን የሰጠ ምንጩን ያውቃል። ክብር ለእግዚአብሔር ይሁን። ይሰጡ ነበር። ከዚህም የተነሳ ከፍቅራቸው የተነሳ ከሚሆኑበት ሁኔታ ሁሉ የተነሳ ጌታም በመካከላቸው በሚታይ በሚመሰከር በሚረጋገጥ ሁኔታ በመካከላቸው ይገኝ ነበር። ልዩ ልዩ ተአምራቶችንም ያደርግ ነበር።
ከዚህም የተነሳ ሞገስ ነበረባቸው፣ ግርማ ነበረባቸው፣ ቅባት ነበረባቸው፣ ውበት ነበረባቸው። ዓለም ትማረክ ነበር። ከዚህም የተነሳ አስፈሪነታቸው እየጨመረ ሲሄድ፣ የመማረክ አቅማቸው እየጨመረ ሲሄድ፣ የሚሆኑትን እያዩ እየተማረኩ ዝናቸውን እየሰሙ ሰዎች እየመጡ በእነርሱ ላይ ይጨመሩ ነበር። አረ እናንተን የያዛችሁ የመስቀል ኃይል እኛንም፣ እናንተን የያዛችሁ የመስቀል ቅባት እኛንም፣ እናንተን እንደዚህ እንድትዋደዱ ያደረጋችሁ በምድር ፊት አዲስ ነገር ያስጀመራችሁ አሕዛብ ሆነን አይሁድ ሆነን ግሪክ ሆነን ተራሪቀን የጥል ግድግዳ በመካከላችን ለዘመናት ነግሶ ባለንበት መካከል መጥቶ እንዲህ የሚያደርግ ነገር እኔንም ይጨምር እንካ፣ እኔንም ይጨምር እንኩ እያሉ እጃቸውን እየሰጡ ቁጥራቸው ይጨምር ነበር። ቁጥራቸው ይጨምር ነበር። ዕለት ዕለት የሚድኑ ይበዙ ነበር። በዚህ መካከል አንድ አስቸጋሪ ጠላት ብድግ አለ። አሳዳጅ፣ አሳሪ፣ ገራፊ መስቀል የሚባለውን ነገር፣ እምነት የሚባለውን ነገር፣ ጸጋ የሚባለውን ነገር፣ ኢየሱስ የሚባለውን ነገር አቁም እንዳትናገር የሚል ይህንን የሚናገሩትን እየያዘ የሚያሳስር፣ ለዚህ ደግሞ ትእዛዝ ከካህናት አለቆች፣ ከፈሪሳውያን፣ ከሰዱቃውያን ከነማን ከነባር ሃይማኖት መሪዎች ትእዛዝ የተቀበለ ሳውል ይባላል። ጳውሎስ ይሉታል። እችን የገላትያዋን መልእክት የጻፈው ከዚያ ጀብዱ ነው። ጀብዱ ስራ እየሰራ በኢየሩሳሌም ያሉትን እያሰቃዩ ቆይቶ ምእመናን የኢየሩሳሌሙ አልበቃኝም ብሎ ደማስቆ ላይ ያሉትን ለመጨመር ወደ ሶሪያ ተሻገረ። ወደ ደማስቆ ሊገባ ተቃርቦ እያለ መንገድ ላይ የመስቀሉ ኃይል ወደቀበት እና ገፍተር አረገውና መሬት ላይ ጣል አረገውና አይኑን ዘጋበትና አሳወረው። ከዚያ በወደቀበት ድምፅ አሰማውና ወንድሜ ሳውል ምን ነው? ምን አረኩ? ለምን ታሳድደኛለህ? ያለው ጌታዬ አንተ ደግሞ ማን ነህ የማሳድድ? ማን? በወደቀበት በታወረበት፣ መታወሩንም ገና አያውቅም። ሊንቀሳቀስ ሲጀምር ነው መታወሩን የሚያውቀው። አንተ ማን ነህ? እኔ ኢየሱስ የሚባለው የመስቀሉ ኃይል በእኔ የተገለጠ አንተ የምታሳድደኝ ኢየሱስ እኔ ነኝ። ታዲያ አንተና እኔ የት ተገናኘንና ነው ያሳደድኩን? አንተና እኔ የት ተገናኝተን እናውቃለን? አይደለም። በመስቀሉ ኃይል፣ በቃሉ ኃይል፣ በእምነት ኃይል የኔ ወገኖች የሆኑትን አሳደድካቸው ማለት፣ አሰርካቸው ማለት፣ አሰቃያቸው ማለት እኮ እኔን ነው። በእነርሱ ያለሁት እኔ ነኝ። አንተ ስጋቸውን አየህ እንጂ ውስጣቸው እኔ ነኝ። በደማቸው እኔ አለው፣ በስጋቸው እኔ አለው። ለምን በደሙ በኩል ይገባል? ለምን በስጋው በኩል ይገባል? ስለዚህ ማንነቱን አካፍሏቸዋል፣ ማንነታቸውን ተካፍሏል። ስለዚህ አንድ አካል ነው በእርሱ የሚያምኑት ያላቸው። ስለዚህ ዋስ ጠበቃ ሆኖ ቆሞላቸዋል። እነርሱን ነው ያየኸው አንተ፣ ውስጣቸው እኔ ነኝ። የሚእመናን ሃሌሉያ! የሚእመናን ውስጥ ክርስቶስ ነው። የክርስቶስ ቆራቢዎች ውስጥ ክርስቶስ ነው። በስጋቸው ክርስቶስ አለ፣ በደማቸው ክርስቶስ አለ። ሕይወታቸው ከክርስቶስ የጋራ ነው። ስለዚህ አንድ አይነት ሕይወት ነው ያለን ማለት ነው። ክብር ለኢየሱስ ይሁን። እንደዚያ ሲል ምስጢሩ እንደዚያ ነው እንዴ አለ ሐዋርያው። አዎ። አላወኩም እኮ። አዎ። የዘጋብህ ነባሩ ዚጋ ሃይማኖት ነው። እሺ አሁን ምን ላድርግ? በልተነስ የምታረገውን ይነግሩሃል። ወደ ደማስቆ ከተማ ግባ፣ ወደምነግርህ ሰው ቤት ይመራሃለሁ አለው። እሺ ይሄስ ጉድ ነው። የዚህን ነገር መጨረሻ አሳየኝ አያለሁ እያለ ብድግ ብሎ ሊሄድ ሲሞክር አይን የለውም። ለምን? ያ
ሙሴ ከእግዚአብሔር ጋር 40 ቀናትና 40 ሌሊት አብሮ ቆይቶ ሲወጣ ሕዝቡን ሊያየው ሲሞክር ያስፈራ የነበረው ያ ከባድ ብርሃን በመስቀሉ ላይ የተገለጠው ያ ኃይል ዘግቶታል አይኑን ብርሃን ወድቆ በመታው ጊዜ። ስለዚህ ሰዓቱ ሲደርስ ይከፈታል። ጌታዬ የቅድሙ ጌታ የት ነህ? ማየት አልቻልኩም እኮ ያልኩበትን ሊገባ ሊሄድ አሁንማ ፍላጎቴ ነው፣ አይኔ አይሰራም። እጅህን ይዘው ይምሩና ግባ። እጁን ይዘው እየመሩ ገባና አንድ ጋር ቁጭ አረጉት። በድንጋጤ ለ3 ቀን አልበላም፣ አልጠጣም፣ አልተንቀሳቀሰም። ቀስቀስ ብሎ ቁጭ አለ። ምንድነው ይሄ? የመስቀሉ ኃይል የሚያጠምቅ ጠላትን የሚሰብር ጠላትን የሚሰብር የብዙ ጠላትን ጉልበት የሰበረ የክርስቶስን ወገኖች አንገት ቀና ቀና ያደረገ ኃይል የተገለጠበት የመስቀሉ ኃይል አቀዘቀዘውና ቁጭ አረገ። ያለፈበትን መንገድ እንዲያስታውስ አደረገ። የሚቀጥለውስ ምን ሊሆን ነው የሚል ጥያቄ ውስጥ እንዲገባ አደረገው። ቁጭ አለ። ከ3 ቀን በኋላ በል አሁን ተነስና ሐናንያ የሚባል ሰው በዚህ ከተማ ውስጥ አለ። ደቀ መዝሙር ነው የክርስቶስ በደማስቆ ከተማ ማለት ነው። ይጸልያል፣ ጸሎተኛ ነው። ወደ እርሱ ሂድ የምታደርገውን ይነግርሃል ብሎ ለጳውሎስ ነገረውና ጌታ በዛው ሰዓት ደግሞ ለሐናንያ ነገረው። ሐናንያ ደቀ መዝሙሬ አንድ ሳውል የሚባል አሳዳጅ፣ አሳሪ፣ አንከራታች ለደቀ መዛሙርቶቼ ጠላት ሆኖ የቆመ ተይዞ አሁን ወደ አንተ እየመጣ ነው። በህልሙ አንድ ነገር አሳይቼዋለሁ። ሐናንያ የሚባል ሰው እጅ ጭኖ እንዲጸልይለት አሳይቻለሁ። አይቶሃል በህልሙ። ወደ አንተ እየገሰገሰ ነው። ሲደርስ እጅህን ጭነህ ጸልይለት ብሎ ሲል ሐናንያ ደግሞ ሙጉት ጀመረ። ጌታዬ ምን እያልካኝ ነው እንዴ? ይህ ሰው እኮ የመስቀሉ ሥራ ጠላት ነው። የመስቀሉ ኃይል ጠላት ነው። የምእመናን ጠላት ነው። እንዴ እዛ ኢየሩሳሌም ላይ ያለው የሚያደርሰው በደል ቢያንሰው የደማስቆችን ለመጨመር እየመጣ ነው። ምንድነው እያልካኝ ያለው? ይሄን ሰው እንዴት እናገኘዋለን? የለም አግኝተነዋል፣ ተሰብሯል፣ አሸንፈነዋል። የመስቀሉ ኃይል ያሸንፋል። የወሬ አይደለም፣ የመስቀሉ ኃይል ያሸንፋል። ተሰብሯል። የለም አንተ እንደምታየው እንደ በፊቱ አይደለም የምትለው ሁሉ ልክ ነው። አሁን ግን የለም ተወርሷል። በዓለም ፊት፣ በአሕዛብ ፊት፣ በምእመን ፊት መልእክቴን ይሸከምልኛል። የመስቀሉን መልእክት ይሸከምልኛል። የመስቀሉን ኃይል ይሸከምልኛል። አስተናጋጅ ይሆንልኛል። ማዕድ ይቆርስልኛል። አዲስ አገልግል የአገልግሎት መልእክት አገልግል ይከፈትለታል። እየቆረሰ ለምድር ይመግባል። በእጁ ላይ አሁን ምግብ አኑረናል። ስለዚህ በሌላ ዓላማ አሁን ይዘነው ተነስተናል። አንተ ብቻ አንድ ነገር አድርግ፣ እጅ ጭና ይጸልይለት፣ አይኖቹ ይከፈቱና ስራ ይጀምር አለው ጌታ ሐናንያን። ወደዛ እኔ አልገባኝም። ይህን ጠላት ሰው እናቅርብ ማለት መከራ ማቅረብ ነው፣ ችግር ማቅረብ ነው። እንዴት በምእመናን ላይ ገና አዲስ እያቆጠቆጠች ባለችው ቤተ ክርስቲያን ላይ ይህን መከራ ጨማሪ የምትለው ነገር ጌታ ወይ አልገባኝም። ግን ምን አደርጋለሁ አንተ ያልከውን አደርጋለሁ ብሎ እየጠበቀ ሰውየው መጣ። ይውር ሰው በሰው ተይዞ እየተመራ ገባ። አገኘውና ሳውል የምትባለው አንተ ላይ ያ ጠላታችን ጨለመብህ፣ ወደክ፣ ዛሬ በእጃችን ገባህ። የመስቀሉ ኃይል እንዲህ ነው። የመስቀሉ ኃይል እንዲህ ነው፣ እንዲህ ይሰራልና በልሽ አሁን ይጸልይልሃለሁ። ጌታ ተናግሮኛል፣ በመንፈስ ቅዱስ ትሞላለህ፣ ለሥራ ትነሳለህ አለውና እጅ ጭኖ ጸለየለት። ሰውየው አይኑ ላይ የነበረ የሆነ ቅርፊት ውልቅ ማየት ጀመረ። ጌታ ያየውን በሚያይ አይን፣ ወሬን አይደለም፣ ጌታ ያየውን በሚያይ በሌላ አይን፣ በአዲስ አይን። ክብር ለጌታ ይሁን። ጌታ ሲጎበኝ ሌላ አይን ይሆናል። ጌታ ሲጎበኝ ሌላ አእምሮ ይሆናል።
ጌታ ሲጎበኝ ሌላ እይታ ሌላ መንፈስ ይሆናል። ጌታ ሲጎበኝ ሌላ ጆሮ ይከፈታል። ሰው የማያየውን የሚያይ፣ ሰው የማይሰማውን የሚሰማ፣ ሰው የማያየውን ያልተነካን የሚነካ፣ የማይሞከርን የሚሞክር፣ የማይደፈርን የሚደፍር መለኮታዊ አቅም የተላበሰ ህልውና ይገለጣል። አቅም ይሆናል። እንኳን ወደዚህ ኃይል ቀረብን፣ እንኳን የዚህ ኃይል ቤተሰብ ሆን። ክብርን እንስጠው ለጌታ። ታዲያ አንድ ጊዜ ክብር ለጌታ ይሁን። ሃሌሉያ። ከዚያ እዛው ጀመረ ደማስቆ ላይ ደቀ መዛሙርት ጋር እየቀረበ ወገኖች እኔም እኮ መጥቻለሁ ለካ ይሄ እናንተ የምትሉት የእግዚአብሔር ልጅ ኢየሱስ የሚያሸንፍ ነው፣ የሚማርክ ነው፣ የሚገዛ ነው። እኔ ወንድማችሁ እንዲህ አልነበርኩም፣ አሁን ከናንተ እንደ አንዱ ሆኛለሁ። ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ ነው፣ ጌታ ነው፣ አዳኝ ነው ማለት ጀምራለሁ ከናንተም ጋር ብሎ ደማስቆ ላይ ወዳሉ ደቀ መዛሙርት ሲቀርብ እነርሱ ደግሞ ይፈሩታል። ሄደ ወደ ይሄ ኢየሩሳሌም ላይ ያሉትን ጨረሰና እኛን ሊጨምር የመጣ አይደለም እንዴ? ትእዛዝ ከዚያ አውጥቶ የመጣው ለዛ አይደለም እንዴ? ወሬው እኮ እኛ ጋር ደርሷል፣ መጥቷል፣ እዚህ ከተማ ገብቷል፣ ያስራችኋል ተብለን እኮ ተነግሮናል። እንዴት አስመስሎ ይመጣል? አስመሳይ አይደለም፣ እንደ በቀደሙ አይደለም። ዛሬ ሌላ ነው። አግኝቶኛል፣ ሰብሮኛል፣ መልሶኛል። በቃ አበሳዬ ሄደ፣ ተፈውሻለሁ። አሁን ከመስቀሉ ሌላ ነገር አላቅም። ከመስቀሉ ሌላ አላቅም። አሁን መስቀሉን አውቃለሁ። አሁን ኢየሱስን አውቃለሁ። አሁን ለእግዚአብሔር ሕያው ሆኜ ይኖራለሁ። ከናንተ እንዳንዱ ነኝ፣ አይዟችሁ ቢለ አያምኑትም። እንደምንም የሚናገረው እያሳመናቸው ሲሄድ ተቀብለው ሰብሰብ ሲያደርጉት እዛ ያሉት የካህናት አለቆች ደግሞ ተነሱበት። ሊገሉት ሲፈልጉ ምን አደረጉ? ሰብሰብ አድርገው ቅርጫት ላይ አድርገው በአጥር ላይ ወርውረው ኢየሩሳሌም ውሰዱት እስቲ ያሉ። ወደ ኢየሩሳሌም አመጡትና ኢየሩሳሌም ጋር አምጥተው ደቀ መዛሙርት ጋር ሲያመጡት እነርሱም ሳውል ነው ሲባል እንደ አጅሬ ከየት መጣ? አይተው እኔም እኮ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ማለት ጀምራለሁ። አንተ አው ሳውል አው አይሆንም አይደለም ሆኗል። እንደ በቀደም ሲሆን አላያችሁም እንደ ሞትን አሸንፎ ሲነሳ አላያችሁም እንደ እኔን ማሸነፍ ያቅተዋል እንደ አቀለጠኝ እኮ የለውም እንደገና ሰራኝ እኮ አነሳኝ እኮ አሁን እንደናንተም እያልኩ ነኝ ኢየሱስ ክርስቶስ ጌታ ነው አላቸው። ነው እንደ እንዲህ ነው እንደ አው የመስቀሉ ኃይል፣ አው የቃሉ ኃይል፣ አው ሰባሪው ኃይል፣ የጠላትን ጉልበት የሚሰብር የሚገዛ ኃይል ሃሌሉያ አድርጎኛል። እንደዚህ ሳውል እውነትም ኢየሱስ ጌታ ነው እያልክ ነው ከናንተ በተሻለ ሁኔታ እያልክ ነው። አሁን ከናንተ በተሻለ ሁኔታ ራሳቸውን እነርሱን መገምገም ጀመረ። ራሳቸውን እነርሱን መገምገም ጀመረ። እንደሚገባ አላላችሁም እንጂ ማለት ጀመረ። እንደ ጉድ መጣ። አው ምን መጣ? የመስቀሉ ኃይል ጉዳ መጣ። የቃሉ ኃይል ጉዳ መጣ። ምን አረጋ? ጳውሎስን ወረሰው። ምን አረጋው? አሳዳጁን አገልጋይ አረገው። ከዛ እየሰበከ ሲሄድ ምን ያረጋል? በመካከላቸው ልዩ ልዩ ተአምራት በእጁ እንዲፈጸም እግዚአብሔር አደረገ። በዚህ ብዙዎች እየተማረኩ ሲቀርቡ እንዲህ አላቸው፣ ወገኖቼ አሁን አያችሁ እኛ በጌታ በኢየሱስ ክርስቶስ የምናምን እኛ አዲስ ፍጥረት ነን። በመስቀሉ ኃይል በመካከላችን የነበረውን የጥልን ግድግዳ አፍርሶ ጠርቆ አሪቆ አይሁዱን አሕዛቡን ግሪኩን እናንተን ደግሞ ሴክት ይሄ አዲሱ ሴክት ምእመናን የተባሉትን ሁላችንን አሰባስቦ አንድ ያደረገ የመስቀሉ ኃይል እኛን አዲስ ሰዎችን ፈጥሮናል አለ። ኤፌሶን ምዕራፍ 2 ስትመለከቱ አዲስ ሰዎችን ፈጥሮናል። እንዴት አድርጎ? በክርስቶስ ማንነት፣ በክርስቶስ ሕይወት፣ በክርስቶስ መልክ
ከመለኮትና ከሰዎች አንድ አድርጎ ሰዎችን ፈጥሯል። አዳዲሶችን እነማንን? ክርስቲያኖችን። ክርስቲያኖች ማለት የክርስቶስ ወገኖች ማለት አዲስ ፍጥረት ናቸው። የዓለም ብርሃን ናቸው። በፊት ጨለማ ነበር፣ እኔም ከናንተ ጋር ጨለማ ነበርኩኝ። በመስቀሉ ኃይል በቃሉ ኃይል የጨለማችንን ኃይል ገፈፈው፣ የጠላትነታችንን ኃይል ሰበረው። አንድ አደረገን፣ አዋሃደን፣ አዲስ ፍጥረት አደረገን። ስለዚህ እኛ በክርስቶስ ለእግዚአብሔር አዲስ ፍጥረት ነን፣ ሕያው ፍጥረት ነን። ጨለማ አይደለንም፣ ብርሃን ነን። ሃሌሉያ! ክርስቲያን ማለት ብርሃን ማለት ነው። ክርስቲያን ማለት የክርስቶስ ወገን ማለት ሃይማኖት ተከታይ ማለት አይደለም። የክርስቶስን የብርሃን ሕይወት ነዋሪ ማለት የብርሃን ሕይወት ከዛስ የክርስቶስም ልብ አለናል። ምን የሚያደርግ? የሚፋቀር የሚያፈቅር፣ የራሱን የማይፈልግ፣ የባልንጀራን የሚፈልግ፣ የወገንን የሚፈልግ የክርስቶስ ልብ አለን። ለክርስቶስ ራሱን አሳልፎ የሰጠው ሁሉ የክርስቶስን ሕይወት እንዲኖር፣ ለእግዚአብሔር ሕያው ሆኖ እንዲኖር፣ ለዓለም ተሰቅሎ እንዲኖር የሚያደርግ ሕይወት የያዘ ልብ የክርስቶስ ልብ አለን። አሁን እርሱ ልብ በሁላችን አለ። አሁን እርሱ ልብ አስተሳስሮናል። አሁን እርሱ ልብ አንድ አድርጎናል። ይህ ልብ ደግሞ በምድር የሚቀር አይደለም፣ የተያያዘ ነው። ከክርስቶስ ጋር በክብር የተያያዘ ነው። ክርስቶስ ባለበት በሰማያዊ ስፍራችንን ይዞ ያለ ልብ ነው። ነገ ሄደን እዛ እስክንከብር ድረስ ዛሬ እዚህ ክቡራን ነን። ዛሬ እዚህ ብርሃን ነን። ዛሬ እዚህ ሕያዋን ኃያላን ነን። ከእርሱ ጋር በአንድ አይነት ሕይወት ተወራርሰናል። ስለዚህ ምን አድርጉ? ለይኛውን እሹ፣ ለይኛውን ፈልጉ፣ በእውነተኛ ፍቅር ኑሩ። ማንነታችሁ ላይ ክርስቶስ እስኪሳል ድረስ፣ ክርስቶስ እስኪታይ ድረስ የቃሉ ሰዎች ሁኑ፣ የእምነት ሰዎች ሁኑ፣ የኃይል ሰዎች ሁኑ፣ የፍቅር ሰዎች ሁኑ። ያኔ ለእግዚአብሔር ክብር በእናንተ ሕይወት ይሆናል። ደግሞም የመስቀሉ ኃይል በምድር ፊት ይገለጣል። ከዚህ የተነሳ እኔ ሐዋርያው አሁን በገላትያው መልእክት የተነበበልን ይሄ ነው። እኔ ሐዋርያው ጳውሎስ በቃ ለሌላ ነገር ሁሉ ሞቼለታለሁ፣ ሙት ነኝ። የዕለታዊ ምግቤን ያገኘሁትን እበላለሁ፣ ውሃዬን ይጠጣለሁ፣ ወንጌልን አገለግላለሁ። ለዓለም ሞቻለሁ። በዓለም እያለሁ ዓለምን ከድቼ ለእግዚአብሔር ክብር ይኖራለሁ። በቃኝ። ስለዚህ ነው ዛሬ በተነበበው ክፍል ላይ ከክርስቶስ ጋር ተሰቅያለሁ። ሌላው አያገኘኝም፣ ሌላውን አልፈልግም፣ አላመቻመችም። የክርስቶስ ነኝ፣ የክርስቶስ ነኝ፣ የክርስቶስ ከመስቀሉ በስተቀር። 6ኛው ምዕራፍ ላይ ገላትያ ላይ 14ኛው ቁጥር ላይ ስትመለከቱ ወገኖቼ እኔ አሁን ስብከቴ ይሄ ነው አለ። ዓለም ለኔ ከተሰቀለበት፣ እኔም ለዓለም ከተሰቀልኩበት ከክርስቶስ መስቀል ሌላ ከኔ ይራቅ። መስቀሉ ይበቃኛል። የመስቀሉ ኃይል ይበቃኛል። በመስቀሉ ላይ የተገለጠው የቃሉ ኃይል ይበቃኛል። የዚህ ቃል ኃይል ለኔም በሆነ ጊዜ ሞኝነት ነበር፣ ለካ እውነት ነው። የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው። ስንገፋ ደካሞች እንመስላለን፣ ነገር ግን ከመስቀሉ ኃይል፣ ከቃሉ ኃይል፣ ከእምነት ኃይል የተነሳ ኃይለኞች ነን። እንደኛ ያለ ኃይለኛ ምድር ፊት የለም። ለምን? ኃይለኛው በእኛ ላይ አለና፣ ኃይለኛው በእኛ ውስጥ አለና፣ ኃይለኛው እጃችንን ይዟልና፣ በኃይለኛው ብርሃን ወጥተናልና፣ ከደካማው ጨለማ ወጥተናል። ሃሌሉያ! ክብር ለእግዚአብሔር ይሁን። በብርሃን ወጥተናል። ጨለማው ተጋፏል። ክርስቶስ በመስቀሉ ይህን አድርጓል። ሐዋርያው እንዲህ አላቸው ምእመናንን በመጨረሻ እኔ ከክርስቶስ ጋር ተሰቅያለሁ። ከክርስቶስ መስቀል ሌላ ነገር ከእኔ ይራቅ። በዚህ መሐላ ውስጥ ገብቻለሁ፣ በዚህ ስለት ውስጥ ገብቻለሁ። እናንተም እንዲህ አድርጉ አላቸው የኤፌሶንን ምእመናን።
ለዛሬ በአዲስ አበባ ወንጌላዊት ቤተክርስቲያን መካነ ኢየሱስ ማህበረ ምእመናን ለተሰበሰቡ ምእመናን ለነዚህ ቅዱሳን ቅዱስ ወንድማችን ሐዋርያው ጳውሎስ እዚህ ጋር ቆሞ ተናግሮ ቢሆን የሚናገር አይነት ቃል ነው ያስቀመጠው። ኤፌሶን ምዕራፍ 3 ከቁጥር 16 እስከ 21 ድረስ ያለውን ክፍል ቢታነቡ እንዲህ ይላል። 6 ጨዋ ነጥቦችን ያስቀምጣልና በዚህ ምክር አገልግሎቴን ወይም መልእክቴን ይጨርሳለሁ። አዳምጡት በደንብ ሐዋርያው ጳውሎስን እንደምታዳምጡ። እኔን አይደለም፣ ሐዋርያ ጳውሎስን ቅዱሱን ያንን ለመስቀሉ ኃይል ራሱን የሰጠውን ሐዋርያ ጳውሎስን እንደምትሰሙት ስሙ በደንብ። እንዲህ ይላችኋል፣ እናንት ቅዱሳን ይሄ ሁሉ እንዲህ ከሆነ አሁን እንዲህ አድርጉ፣ በውስጥ ሰውነታችሁ በቅዱስ መንፈሱ ጠንክሩ። በውስጥ ሰውነታችሁ በቅዱስ መንፈሱ ጠንክሩ። ክርስቶስ በውስጣችሁ በእምነት በሙላት ይኖር። ሶስተኛ ጥልቅ የሆነውን የክርስቶስን ፍቅር ለማወቅና ለመኖር በርቱ። ቅድም መዘምራን የዘመሩልን ሁለተኛው መዝሙር ይሄ ነው። ጥልቅ የሆነውን የክርስቶስን ፍቅርና ሕይወቱን ለማወቅ በርቱ። ፍቅሩን ለማወቅ በርቱ። ፍቅሩን ለመኖር በርቱ። አራተኛ አዲሱ በክርስቶስ ያገኛችሁት ሕይወታችሁ የዓለም ብርሃን የሆነው ሕይወታችሁ ለእግዚአብሔር ሕያው የሆነው ሕይወታችሁ ሲሩና መሰረቱ በክርስቶስ ፍቅር በሕያው ፍቅር የጸና ይሁን። አምስተኛ ከዚህም የተነሳ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ቅድም በዮሐንስ ወንጌል ምዕራፍ 17 ላይ ጌታ ኢየሱስ ክርስቶስ በጸለየው ጸሎት ውስጥ እኔ በምእመናን ሆኜ ምእመናን በእኔ ሆነው አንተ በእኔ ሆነን በአንድ ፍጹማን እንድንሆን ብሎ ጌታ ኢየሱስ ክርስቶስ ወደ ጸለየበት የጸሎት ሙላት እንድትደርሱ ይላል ሐዋርያው። እዚህ እስከ እግዚአብሔር ፍጹም ሙላት ደርሳችሁ እስክትሞሉ በርቱ፣ ትጉ። ከዛስ ከናንተ እምነት፣ ከናንተ ፍቅር፣ ከናንተ ሙላት፣ ከናንተ አንድነት፣ ከሕይወት ብርታት የተነሳ በእናንተ ላይ የእግዚአብሔር ክብር ይሆንና በአንድነት ሲመጣ ደግሞ በቤተ ክርስቲያን ለእግዚአብሔር ክብር ይሆን ይላል ሐዋርያው። በቤተ ክርስቲያናችን በዚህች ቤተ ክርስቲያን ያለፉትን 120 ዓመታትን በታሪክ በተአምራት በጥሩ ምስክርነት በጥሩ ክብር ከውስጧ ወጥተው የሄዱ ሚስዮናውያን ሁሉ እየተመለሱ እንደ ድሮው ናችሁ። ጌታ ይባርካችሁ። በፍቅር አንድ ናችሁ። በአንድነት በመከባበር እንደ ድሮው ናችሁ። ጌታ ይባርካችሁ። ስለናንተ ሰምተን ደስ እያለን ነው እያሉ እየመጡ ምስክርነት እያበሰሩ 120 ዓመታትን ባስቆጠራችሁ ቤተ ክርስቲያናችን ዛሬም ለእግዚአብሔር ክብር ይሁን፣ ለእግዚአብሔር ክብር ይሁን። እንግዲህ በቤተ ክርስቲያን ለእግዚአብሔር ክብር የሚሆነው ልክ ባለፉት 120 ዓመታት በነገር በክስ በመናቆር በመጋፋት ውዝግብ በሌለ ሁኔታ ጸጥ ረጭ በሰላም በአንድነት በፍቅር ወንጌል ብቻ በማገልገል በማምለክ በመፋቀር ወንጌል ብቻ በማገልገል እንደመጣች ቤተ ክርስቲያኒቱ እንኳን ጌታ ረዳት። በእውነቱ ቤተ ክርስቲያን እንኳን ጌታ ረዳችሁ። በተለይ የነበራችሁ አሁን 80 ዓመት 70 ዓመት 60 ዓመት የሚነገርላችሁ በየዓመቱ ይሄ የግንቦት ምንድነው የመጋቢት 20 ስብሰባ የሚባለውን ስብሰባ አትቅሩ። እኔ ባለፉት በተወሰኑ ዓመታት ተከታትዬ አይቻለሁ። የዚህች ቤተ ክርስቲያን ሁሉ ጊዜ የሚቀርብ ሪፖርት የሥራና የፍቅር የሰላም ብቻ ነው። በእውነት ክብር ለእግዚአብሔር ይሁን። ለጌታ ክብርን ትሰጡ። በእውነት ክብር ለጌታ ይሁን። በእውነት ሁሉ ጊዜ የወንጌል ሁሉ ጊዜ የሥራ ሁሉ ጊዜ የአውትሪች የምርኮ ብዙ ላይመስል ይችላል፣ ትንሽ ሊመስል ይችላል። ግን ሁሉ ጊዜ ምርኮ አለ፣ ሁሉ ጊዜ ብዝበዛ አለ፣ ሁሉ ጊዜ ውጤት አለ። ሪፖርቶች እነዚያ ናቸው። ጥሩ ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ቤተ ክርስቲያኒቱ በዚህ እንድትቀጥል
በቤተ ክርስቲያኒቱም ለእግዚአብሔር ክብር እንዲሆን መጀመሪያ እኛ እያንዳንዳችን ለክርስቶስ ክብር እንሆን። እግዚአብሔር ጸጋውን ያብዛልን። እኛ በእያንዳንዳችን ደረጃ ለእርሱ ክብር ራሳችንን ስንለይ በአንድ ላይ በመናመልክበት በቤተ ክርስቲያናችን ለእግዚአብሔር ክብር 100% አይደለም ከ1000% በላይ ክብር ለእግዚአብሔር ይሆናል። ክብር ለእግዚአብሔር ይሁን። ጸልያን እንጨርስ።